መጽሐፈ ሲራክ ምዕራፍ 22 ሰነፍና ስንፍና። ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ድንጋይ ነው፣ በጽኑ ስንፍናው ሁሉን ያወዝናል። ሰነፍ ሰው በተኛበት ቦታ እንደተጣለ ፈረስ ነው፣ የነካውም ሰው ሁሉ እጁን ያራግፋል። ያልተቀጣ ልጅ ለአባቱ ኀፍረት ነው፣ ያልተቀጣች ሴት ልጅም የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች፣ የምታሳፍር ሴት ልጅ ግን ለአባቷ ሐዘን ናት። አባቷንም ታሳፍራለች፣ ባሏንም ታሳፍራለች፣ ደፋርም ናት። በሁለቱም ዘንድ እጥፍ ትዋረዳለች። ጥበብና ሞኝነት። ባገኘበት ቦታ ነገሩን የሚናገር ሰው በለቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋትና ተግሣጽ ሁልጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው። የተኛ ሰውንም ከጽኑ እንቅልፍ እንደመቀስቀስ ነው። ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስ በኋላ ምን ተናገርህ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አእምሮም ጠፍቷልና ለሰነፍ ሰው አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አግባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለ ሞተ ሰው 7 ቀን ያለቅሱለታል፣ ለሰነፍና ለኃጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት። ከሰነፍ ሰው ጋር ነገርን አታብዛ፣ አእምሮ ከሌለውም ሰው ጋር አትሄድ፣ ወደ መከራ እንዳያገባህ። አንተም በእርሱ ስንፍና እንዳትነቀፍ ጠበቅ። ከእርሱ ራቅ፣ ሰውነትም ታርፋለች ይቀልሃልም፣ በእርሱም ስንፍና አንተ የምትጎዳው የለም። ከእርሱም ራቅ፣ ሰውነትም ታርፋለች ይቀልሃልም፣ በእርሱም ስንፍና አንተ የምትጎዳው የለም። ከአረር የሚከብድ ምን አለ? ሰነፍ ከመባልስ የሚከፋ ምን አለ? ከሰነፍ ሰው ጋር ከመኖር ጨውና አሸዋ ብረትንም ብትሸከም ይሻላል። ማገሩ ያማረ በግንብ የታሰረ ቤት በምድር መናወጥ ጊዜ እንደማይፈርስ የብልህ ሰው ምክርም በጽኑ ልቦና እንዲሁ ነው፣ ቅጥሩም ለዘላለም አይወድቅም። በአዋቂ ሰው ምክር የጸና ልቦናም በግድግዳ ላይ እንዳለ የአሸዋ ምርግ ነው። በነፋስ ፊት ያለ ገለባም ነፋስ በነፈሰ ጊዜ እንደማይቆም ያላዋቂ ሰው ሐሳብም ያስፈራው ሰው ቢኖር በማይቆም በፈሪ ሰው ልቦና ዘንድ እንዲሁ ነው። ወዳጅነትን ጠብቆ ማቆየት። ዓይኑን የሚጠነቁል ሰው እንባውን ያወርዳል፣ ልቦናውንም የሚነካ ሰው ጥበብን ያሳያል። በወፎች ድንጋይ የወረወረባቸው ሰው ያባርራቸዋል፣ በወዳጁም የሚዘብት ሰው ወዳጅነትን ያጠፋል። በወዳጅ ላይ ሰይፍን ብትመዝ ተመልሶ ወዳጅህ ይሆናልና ተስፋ አትቁረጥ። ነገር ግን ብትላገድበት አፍንም በእርሱ ላይ ከፍና ዝቅ አድርገህ ብትናገር ብትሰድበውም ምክሩንም ብታወጣበት ብትከደውና ብታሳዝነው በዚህ ነገር ወዳጅ ሁሉ ይሸሻል። አንተም ድሃ ብትሆን በደስታው ጊዜ ከእርሱ ጋር ደስ ይልህ ዘንድ ከባልንጀራህ ጋር ታማኝነትን ጠብቅ። ቢቸገርም እርሱን ባገኘ ጊዜ ከእርሱ ጋር ደስ ይልህ ዘንድ ከእርሱ ጋር ታገስ። የእሳትም የጭሱትነት ይቀድማል፣ እንደዚሁም ደም ከማፋሰስ ጠብና ክርክር ይቀድማል። ወዳጅን መሰወር አላፍርም፣ ከፊቱም አልሰወርም። ነገር ግን በእርሱ ምክንያት ክፋት ብታገኘኝ የሰማ ሁሉ ከእርሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ? በእነርሱ እንዳልወድቅ አንደበቴም እንዳትገድለኝ። በከንፈሮቼ ጥበብን ቁልፍ ማን ባኖረልኝ?